እንደምን አላችሁ? ሰላም ናችሁ? ሰላም እግዚአብሔር ይብዛላችሁ። አንድ ነገር ሼር ላድርጋችሁ። እስኪ ሼር ማድረግ ጥሩ ነው አይደለ? ሼር ላድርጋችሁ። ሼር ማድረጋችሁ ብዙዎቻችሁ እረ ልትሉ ትችላላችሁ። ግን ያው ኦልሬዲ ሰው የሚያደርገው እና ብዙም ባልደግፈውም ግን እየሆነ ያለ ነገር ስለሆነ እኔም ስጀምር ያረኩት ነገር ስለሆነ ብታውቁት መልካም ነው ብዬ ነው። ይኸውም ሁሉም ንስሐ መዝሙሮች ያለ ቁጥር እንዴት መዘመር ይቻላል? ምን አይነት ፍልስፍና ነው ልትሉ ትችላላችሁ። በጣም ሲምፕል ፍልስፍና ናት። በጣም ደግሞ ቀላል ናት። ይኸውም የስትራሚንግ አጨዋወት ይባላል በጊታሩ። ሌሎቹም ተመሳሳይ አላቸው። ጊታር ብቻ አይደለም፣ ሁሉም አላቸው። it's just the basic ፎርሙላ ስትራክቸራል የሆነውን ቁጥር አለማቋረጥ ነው። አንድ 3 መዝሙሮች አሳያችኋለሁ። ቁጥር አልጠቀምም፣ ጀስት የበገናውን ድምጽ ብቻ ነው የምጠቀመው። እንዴት የሚለውን ወደ ማሳየት እንግባ። እሺ፣ ሁላችሁ የምታውቁትን አቤቱ የሚባለውን መዝሙርን ልዘምርላችሁ። አስበኝ አቤቱ በመንግሥት አስበኝ በበደሌ ብዛት በበደሌ አሁን ይሄንን አያችሁት። ሌላ አንድ መዝሙር ላሳያችሁ። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ አንድ መዝሙር። ሶስተኛ የመጨረሻ በጣም ወድላትን መዝሙር ልዘምርላችሁ። የዘማሪት ማርታ አንዳንድ ቦታ ላይ ዝም ብላችሁ ማለት ትችላላችሁ። የሆነ እንዳይ ዝም ብሎ ወዘናው ይጠፋ ለዛ የሌለው እንዳይሆን መሀል ላይ የሆነች ቁጥር ዝም ብላችሁ ኦልሬዲ የሚታወቅ መሸጋገሪያ ኦር እንደ እንትን የሆነ እንደ ዘማች መሆን የሚችል አሁን በዛት ይሄን እናደርጋለሁ። ወይ ደግሞ ከመዝሙሩ አንድ ሁለት ወስዳለሁ። ያን ጊዜ የዚያን ጊዜ አስንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ይቻላል። ስለዚህ ሁሉም መዝሙሮች በዚህ ብቻ መዘመር ይችላሉ። አንደኛ ይሄን ያመጣሁበት ምክንያት ልንገራችሁ። ብዙ ጊዜ መዝሙሮች ሲዘመሩ ብዙም ደስ አይለኝም። በተለይ የንስሐ መዝሙሮች በገና ላይ ሲዘመሩ ቲፒካል የክራር አጨዋወት ስልትን ወደ በገና አምጥቶ ሰው በቃ በግድ ሊሰካው ይሞክራል። ልክ አይደለም። የበገና መዝሙር ራሱን የቻለ ራሱ ወዘና ያለው ራሱ ለዛ ያለው የራሱ የሆነ ላህይ ያለው አዘማመሩ። ስለዚህ ወደ በገናው ካልመጣ አንድ ዝማሬ ያጣል ጣዕሙን። ክራር መሽተት ይችላል። ለምሳሌ ቅድም የዘመርኩትን ባሳያችሁ ድንግል የዚያን ጊዜ እንደዚህ ነበር አይደለም የሚሆነው። በት ዘለግ ተብሎ የሚዘመር እስከሆነ ድረስ ድንግል የዚያን ጊዜ ሐዘንሽ በረታ
ያቺ ይዘት ምላትን ነገር ብዙ ጊዜ ታስታውሳላችሁ አይደለ? በቃ ይዘት እኮ መጠቀም ነው። በገና ደግሞ ይዘት በደንብ አለው። ምክንያቱም እቺ የሁለት ቁጥር ርዝማኔ ማንኛውንም መዝሙር ምን ያደርጋል? ማካተት ይችላል። ስለዚህ እንደዚህ አድርጋችሁ እስኪ ዘምሩ። ጣዕም አለው፣ ጉልበት አለው፣ ኃይል አለው። ከዛ በላይ ደግሞ ወዝ አለው፣ ለዛ አለው እና ወዘናውን አያጣም መዝሙሩም። እስኪ እንደዚህ እያደረጋችሁ ተለማመዱ። ጥሩ ጎበዝ ዝርዳሪ ከሆናችሁ ወይ ደግሞ ካልሆናችሁ አይባልም። ይሄ ማንም ሰው ማድረግ የሚችለው ነገር ነው። ማሳነፍ አይደለም፣ ግን ሁለተኛ ደግሞ ሰው እንዲቀጥልበትም ደግሞ አልፈልግም። ቁጥር እየሸመደደ መዘመር ኢትስ ኖት ፒውርሊ በገና ላይ አፕሊኬብል አይደለም። በገና የኢምፕሮቫይዜሽን ባህሪም አለው። እስኪ ሞክሩት። ሰላም፣ እግዚአብሔር ይብዛላችሁ።